ሰላም ተመልካቾቻችን እንደምሰምታችኋል በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች አዋጭነት ባላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔ በሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም በአጫጭርና በዝርዝር የምንመለከታቸውን የቢዝነስ መረጃዎች ይዘን መተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። የተጨማሪ እሴት ታክስ ተመዝጋቢዎች የሚስተናገዱበት የአሰራር ስርዓት መዘርጋቱን የገቢዎች ሚኒስቴር ገልጿል። በተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 እና አዋጁን ለማስፈጸም የወጣውን መመሪያ ቁጥር 1104/2017 ድንጋጌዎች መሰረት የተጨማሪ እሴት ታክስ ተመዝጋቢዎችን የሚያስተናግድ የአሰራር ስርዓት መዘርጋቱን ገቢዎች ሚኒስቴር አስታውቋል። ሚኒስቴሩ መስከረም 21 ቀን 2018 ዓ.ም በሚኒስትር ዴኤታው አቶ አብዱራህማን ኢድ ጣሂር ፊርማ ይፋ ባደረገው የአሰራር ስርዓት መሰረት ቀደም ሲል ተርን ኦቨር ታክስ ይከፍሉ የነበሩና አሁን ላይ በመመሪያው መሰረት ተጨማሪ እሴት ታክስ ተመዝጋቢ የሆኑ በሁለት ምዕራፍ ተከፍለው እንዲመዘገቡ የሚያስችል ስርዓት ስለመሆኑ ተመላክቷል። በአሰራር ስርዓቱ መሰረት በምዕራፍ 1 የሚመደብ ግብር ከፋይ ለተጨማሪ እሴት ታክስ ለመመዝገብ ከተቀመጠው ቅድመ ሁኔታ በተጨማሪ በ2017 በጀት ዓመት ወይም ከዚያ በፊት ባሉ የሂሳብ ጊዜያት የታክስ ማሳወቅ ግዴታውን በአብዛኛው በክፍያ የተወጣ ሊሆን እንደሚገባ በመስፈርትነት ከተቀመጡ ጉዳዮች መካከል ቀዳሚ ሆኗል። ሪፖርተር እንዳስነበበው በምዕራፍ 1 ለመመደብ ሌላኛው ቅድመ ሁኔታ QR ኮድ ያለው የማኑዋል ተርን ኦቨር ታክስ ደረሰኝ ማሳተምና ጥቅም ላይ ያዋለውን የደረሰኝ ብዛት በጽሁፍ ያሳወቀ በተጨማሪም አመታዊ ሽያጩ 2 ሚሊዮን ብር ባይሞላም ታክስ የሚከፍልበት ሽያጭ ገቢ ያለው መሆን ይጠበቅበታል ይላል። በምዕራፍ 2 የሚመደብ ግብር ከፋይን በሚመለከት ከሐምሌ 2017 በጀት ዓመትና ከዚያ በፊት የታክስ ማሳወቅ ግዴታውን በተከታታይ ከ6 ወራት በላይ ያልተወጣ ግብር ከፋይ መሆኑ ተመላክቷል። ቀጥለናል ተመልካቾቻችን። የኢትዮ ጅቡቲ ምድር ባቡር በጅቡቲ የነጻ የኢኮኖሚ ዞን ግንባታ አገልግሎት ለማግኘት በመንገድ ላይ መሆኑ ተገለጸ። የባቡር ትራንስፖርትን በራስ አቅም ከኢንዱስትሪ ፓርኮች፣ ከነጻ ንግድ ቀጠናዎች፣ ከአግሮ ፕሮሰሲንግ ዞኖችና ከሎጂስቲክስ ማዕከላት ጋር ለማስተሳሰር የሚደረገው ጉዞ በይፋ መጀመሩን የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ገልጸዋል። ከኢትዮጵያ የገቢና ወጪ ንግድ ጋር በተገናኘ በተለይም በሎጂስቲክ ምዕራፍ የትራንስፖርት መስመሩ አሁንም ከፍተኛ ወጪና እንግልት ያለበት መሆኑንና ይህንንም ለማስቀረት መንገድ መጀመሩን ገልጸዋል። ሸገር ሬዲዮ እንደዘገበው ከ90 በመቶ በላይ የሀገሪቱ የገቢና ወጪ በምስራቅ የሀገሪቱ ክፍል የሚተላለፍ በመሆኑ በዚህም መስመር የሚገኙ ኢንዱስትሪ ፓርኮች ወጪና ገቢ ዕቃዎችን በተሻለ ሎጂስቲክስና የባቡር መስመር እንዲቀላጠፉ ታቅዷል። በዚህም መሰረት እነዚህን ኢንዱስትሪ ፓርኮች ከኢትዮ ጅቡቲ የባቡር መስመር ጋር በማገናኘት የሎጂስቲክስ መደነቃቀፍን ለማሻሻል እንዲያግዝ ስራ መጀመሩን የኢትዮ ጅቡቲ ምድር ባቡር ገልጿል። ምድር ባቡሩ በ3 ግዙፍ ፕሮጀክቶች ማለትም የከፍተኛ ሃይዌይ የባቡር ንጣፍ መዘርጋት፣ ጅቡቲ ከመድረስ ባለፈ የሀገሪቱን ገቢ ወጪ ዕቃ ወደ ተቀረው ዓለም ተዘርግቶ የግሎባል ሎጂስቲክ ጉዞ ማቀላጠፍና የባቡር ኦፕሬሽን ጥገናና ምህንድስና ላይ ለመስራት ጉዞ መጀመሩን ተናግረዋል። ተመልካቾቻችን በዛሬ የኢትዮ ቢዝነስ ቆይታችን ወደምንመለከተው የሁነት ጉዳይ እንለፍ። አባይ ባንክ 15ኛ ዓመት የምስረታ በዓሉን ምክንያት በማድረግ የተለያዩ በጎ ተግባራትን በማከናወን ላይ ይገኛል። ከነዚህ በጎ ተግባራት መካከልም በአዲስ አበባ በተመረጡ 7 ቅርንጫፎች እንዲሁም በመላ ኢትዮጵያ በሚገኙ 7 ዲስትሪክት ጽህፈት ቤቶች የደም ልገሳ መርሃ ግብር አከናውኗል። ባልደረባችን ልዑል አለማየሁ በዚህ ላይ ዘገባ አለው እንደሚከተለው ያቀርበዋል። ሰላም ተመልካቾች እንዴት አላችሁ? ከተመሰረተ 15 ዓመታትን ያስቆጠረው አባይ ባንክ 15ኛ ዓመት የምስረታ በዓሉ ምክንያት በማድረግ የተለያዩ በጎ ተግባራትን በማከናወን ላይ ይገኛል። ከነዚህ ተግባራት መካከልም የባንኩን ማህበረሰብ በማሰባሰብ ደም ይለግሱ እድል ይስጡ 546 ቅርንጫፎች አንድ ልብ በሚል መሪ ቃል በዛሬው ዕለት ታላቅ የደም ልገሳ መርሃ ግብር አካሂዷል። እኛም በዛሬው ፕሮግራማችን ይህን መርሃ ግብር በስፋት እንቃኛለን። አብራችሁን ቆዩ። ይህንን ፕሮግራም ለሁለት ወር ያህል ሰፊ እንቅስቃሴ ስናካሄድበት ቆይተናል። ባንካችን በአገሪቱ በአጠቃላይ 9 ዲስትሪክቶች አሉት ወይም ቀጠና ቢሮዎች አሉት። በእነዚህ ውስጥ 546 ቅርንጫፎች አሉ። አዲስ አበባ ውስጥ 2 ዲስትሪክቶች አሉን። ወደ 170 የሚደርሱ
ቅርንጫፎች አሉ። አዲስ አበባ ላይ ብቻ ወደ 600 በላይ ሰዎች በበጎ ፈቃደኝነት የደም ልገሳ ለማካሄድ ተመዝግበው ሬዲ ሆነው አሁን በየሳይቶቹ ይገኛሉ ማለት ነው። አዲስ አበባ ውስጥ ብቻ ወደ ይሄንን ሳይት ጨምሮ 6 የደም ልገሳ ማዕከላት ተመርጠው አሉ። ያው አባይ ባንክ በዛሬው ዕለት በመላው ሀገሪቱ የደም ልገሳ መርሃ ግብር አዘጋጅቶ ትልቅ ንቅናቄ አድርጎ የደም ልገሳ መርሃ ግብር እየተካሄደ ይገኛል። በአዲስ አበባም እንደዚሁ በዋና መስሪያ ቤት በጠዋቱ ተጀምሯል። በዚህ ሰብአዊ ተግባር ላይ እንዲሁም ማህበራዊ ኃላፊነትን አባይ ባንክ ከመወጣት አንጻር ትልቅ ኃላፊነት ተሰምቷችሁ የወገን ህይወት ለመታደግ እዚህ ድረስ ስለመጣችሁ እጅግ አድርገን እናመሰግናለን። እንደሚታወቀው የብለድ ዶኔሽን በጣም ብዙ በርካታ ፋይዳዎች አሉት። እንደሚታወቀው በጣም ብዙ አደጋዎች ይከሰታሉ። እነዚህን ለመታደግ የደም ካንሰር ወይም ደግሞ የካንሰር ህመምተኞችን ሆል ብለድ የመተካት ሂደቶች በስፋት አሉ በአገሪቱ በዓለም ላይ። እንዲሁም ደግሞ የእናቶች ሞትን በተለይ ከወሊድ ጋር በተያያዘ የሚከሰተውን ነገር ከመታደግ አንጻር ከፍተኛ ፋይዳ ያለው እንደሆነ ይታወቃል። ከፍተኛ ጥረትም እንዳለ በደም ባንክ በኩል ይገለጻል በየጊዜው እና ይህንን ከመታደግ አንጻር ለተለጋሹ ትልቅ እርዳታ ነው የምናደርገው ወይም ትልቅ ድጋፍ ነው። እንደ ኢንስቲትዩሽንም ለኛ ደግሞ የማህበራዊ ኃላፊነትን ከመወጣት አንጻር ትልቅ ኮንትሪቢዩሽን ነው ማለት ነው። ወቅቱ እንደምታውቁት በበዓላት ወቅት ከፍተኛ የሆነ የደም እጥረት ተከስቶ ነበር። ያንን ግንዛቤ ውስጥ በማስገባት አባይ ባንክ እንዲሁ ኃላፊነት ተሰምቶት በዛሬው ዕለት ይህንን የደም እጥረት ለመቅረፍ ሁላችሁም እዚህም ተገኝታችሁ በሚተካ ደም የማይተካውን ክቡር የሆነውን የሰው ልጅ ህይወት ለመታደግ እዚህ ድረስ ስለመጣችሁ እጅግ አድርገን እናመሰግናችኋለን። የአባይ ባንክ የስትራቴጂ ዋና መኮንን አቶ ወንዲፍራው ታደሰ መርሃ ግብሩ በተለይም በእንቅስቃሴው ከሚሳተፈው የደም ለጋሽ ብዛት አንጻር ከፍተኛ ፋይዳ እንደሚኖረው ገልጸው በዲስትሪክቱ ከሚገኙ ሰራተኞች፣ ደንበኞችና ከመላው የባንኩ ቤተሰቦች የተውጣጡ ከ1000 በላይ በጎ ፈቃደኛ ደም ለጋሾችን በማሰባሰብ ለህይወት አድን ዓላማ ቀጥተኛ አስተዋጽኦ በማድረጋችን ደስተኞች ነን ብለዋል። በጣም መጠነ ሰፊ የሆነ የደም ልገሳ ፕሮግራም እንግዲህ በአገሪቱ በአጠቃላይ ባሉን 9 ዲስትሪክቶች የባንካችንን ሰራተኞች ለማሳተፍ ከፍተኛ ጥረት ስናደርግ 2 ወር ያህል ቆይተን እንደ ታርጌት 1000 ሰራተኛ እንዲሳተፍበት በያዝነው እቅድ መሰረት ሞስት ከ1200 በላይ ሰራተኞች ተሳትፈዋል። እንግዲህ አሁን አዲስ አበባ ላይ ብቻ ያየን እንደሆነ ወደ 600 ፕላስ ሰራተኞች ተሳትፈዋል። እዚህ ሄድ ኳርተሩ ላይ ብቻ 160 ሰው አለ። በፈርስት ሬዲየስ ሰከንድ ሬዲየስ ላይ ያሉ ቅርንጫፎቻችን ሁሉ ወደዚህኛው ሴንተር ወደዚህኛው ማዕከል ይመጣሉ። እነሱን ጨምሮ ወደ 276 ሰራተኞች ይሳተፋሉ ማለት ነው። ሶ ኢትስ በጣም ኢንቴንሲቭ ሰፊ የሆነ ስራ ነው ተካሄደው። ያው ለሀገሪቱ የሚኖረው ለህዝባችን ለማህበረሰቡ የሚኖረውን ፋይዳ በደንብ እንገነዘባለን። አቶ ወንዲፍራው አክለውም ባንኩ በደረሰባቸው የውጤት ምዕራፎች ከ71 ቢሊዮን ብር በላይ ተቀማጭ ገንዘብ፣ 7 ቢሊዮን ብር የተከፈለ ካፒታል እንዲሁም ጠቅላላ ሀብቱ 91 ቢሊዮን ብር መድረሱን ያመላከቱ ሲሆን ለባንኩ ስኬት መሰረት ከሆኑት የባንኩ ደንበኞችና ቤተሰቦች ጋር በመሆን ማህበረሰብ አቀፍ በሆኑ ተግባራት መሳተፍ ትርጉሙ የጎላ መሆኑን ገልጸዋል። ከፍተኛ የሆነ ስትራቴጂክ ሪፖዚሽኒንግ ነው ያደረገው። ይህንን 15 ዓመት በጣም ኢፌክቲቭሊ የተጠቀመ ባንክ ነው መናገር ይቻላል። ከስተመሮቻችን በአሁኑ ሰዓት ወደ 3.6 ሚሊዮን በላይ አልፈዋል። ቅርንጫፎቻችን ወደ 546 በላይ ናቸው። ወደ 71 ቢሊዮን የሚሆን ተቀማጭ ገንዘብ ሞቢላይዝ አድርገናል። ካፒታላችን ከ7 ቢሊዮን በላይ ሲሆን ስንጀምር ወደ 800 ሼርሆልደሮችን በያዘ 125 ሚሊዮን ብቻ ነበር የነበረን። አሁን የብሔራዊ ባንክን ሚኒመም ሪኳየርመንት ነው አልፈን 7 ቢሊዮን ደረጃ አልፈናል። ከዛም አስፓየር የምናደርገው ትልቅ የሆነ የካፒታል መጠን ለማሳደግ ነው። እንደ ትልቅ ባንክ በጣም ትልቅ የሆነ እድገት ያስመዘገበ ባንክ ነው ማለት ይቻላል ባጭሩ በዚህ 15 ዓመት ጊዜ ውስጥ።